ኬር 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 ጤና ይስጡ ጤና ይስጡ በሽታ አይንካ ስራ ተክልዬ ባርኩልን ሚካኤል ባርኩልን አዌ ነገራዌ ባርኩል ሰላም ነው እግዚአብሔር ይመስገን እንኳን ደስ አለ እንኳን አብሮ ደስ አለን እንኳን ደስ አለ እንኳን አብሮ ደስ አለ ቤት አምሮበታል በጣም አምሮበታል ያላሰብኩት እንጀራ ነው የሰጠኝ እድሜና ጤና ይስጥ ይባርኩ ተክልዬ ይባርኩ እንኳን ደስ አላችሁ እህቴም ቡና እያፈላች ነው እንኳን ደስ አለ እንኳን ደስ አለ ሰላም ጤና ይስጥልኝ የተከበራችሁ አባቶቻችን እናቶቻችን እህቶቻችንና ወንድሞቻችን በእያላችሁበት እግዚአብሔር ሰላም ከእናንተ ጋር ይሁንልን። ዛሬ እንግዲህ ከእንግዶች ጋር ነው የተገናኘ ነው እና እዚህ ጋር የምትመለከቷቸው እህታማቾች ናቸው። ቤታቸው በእንደዚህ አይነት መልኩ አልነበረም። አሁን ግን ከዘኪቲዩ ካገኘነው የእይታ ገንዘብና እንደዚሁ ደግሞ አንዲት እህታችን 50,000 ብር ረድታን እሱን ጨምረን ይህንን ቤት ልንሰራላቸው ችለናል ማለት ነው። ብዙም መናገሩ ላይ የሉበትም እና እነሱ አንደበታቸው አድርጌ ስለነሱ ለማስረዳት ጥረት አደርጋለሁ። እንግዲህ በምትችሉት አቅም እንድታግዟቸው ነው። አሁን እንደዚህ ማማሩን አትዩ። ሁለቱም ታማሚዎች ናቸው። በተለይ ወንድማችን ስዩም ለስንት ጊዜ ነው እንትን የቆየኸው? 7 ዓመት ደብረ አሚን መርካቶ ታውቁታላችሁ። መርካቶ ደብረ አሚን ተክለ ሃይማኖት ቤተክርስቲያን ለጸበል ነው ያለው። ሐኪም ቤት ማለት ነው። መንፈሳዊ ሐኪም ቤት ነው ያለው። በጣም ሰርቶ የሚኖር ሰው የነበረ ነው። እህታችንም እንደዚሁ ሌላም እህት አላቸው። እዚህ ነበር የሚኖሩት። ግን ቤታቸው ይህ ግድግዳ እንደውም ሊወድቅ እንደውም ህፃናት ላይ ሊወድቅ አደጋውን ሊያደርስ የነበረበት አኳኋን የነበረው። ከነሱ አንዳንድ ነገሮችን እንስማና የምንችለውን እናደርግላቸው እኛ እና አንዲት እህታችን ስሟን በጣም በመዘንጋት ይቅርታ በሰጠችን 50,000 ብር እኛ ደግሞ ከዘኪቲዩ ያገኘነውን ገንዘብ ጨምረን ይህን ቤት ለመስራት አውጥተናል። ወደ ወንድማችን መጀመሪያ ልሰዳችሁ። በፊት ምን ነበር የምትሰራው? ዱባይ ተራ እቃ ነበር የምትሸከመው። አሁንስ? ከዛ በኋላ በአንድ ቀን ነው የታመምኩት። ምን ሆነ ነው? ነርቭ ነው። ከዛ በኋላ መጨረሻ አካባቢ እዚህ መጣሁ። ለ3 ወር እዚህ ቁጭ አልኩ ቤት ውስጥ ቁጭ ብዬ ምንም ልቃልቅ አልቻልኩም። ከዛ በኋላ መጨረሻ ሐኪም ቤት ሄድ ነርቭ ምናምን ብለውኝ እዚህ ጋር እና እዚህ ጋር ብቻ መርፌ ነው የሚወጉኝ። ከዛ በኋላ መጨረሻ በቃ ሌላ ቦታ ከቤት ብሎ ጠበል ይግባ ተብዬ ጠበል ገባሁ። ጠበል ገብቼ ለ7 ዓመት ቁጭ ብያለሁ። ያው እግሬም ያመኛል እዚህ ጋር አሁን ራሱ ስሄድበት የግዴታ መሄዱ ብዙ ይወጋኛል። ከዚህ ከውስጡ ማለት ነው ይወጋኛል። ይሄ ራሱ እጄ አይሰራም። ራሱ የግዴታ ምግብ ስበላ ራሱ በሁለት እጄ ግዴታ ምንም መንቀሳቀስ አልችልም። አሁን እዛ ደርሼ ለመምጣት እዛ ማለት የት? ተክለ ሃይማኖት ተክልዬ ግድ ደርሼ ለመምጣት የግዴታ በአጋጣሚ እዛ ነበረን። እናንተ ቤቱ ሊታደስ ነው ብሎ አስወጡን። ከዛ ካስወጡን በኋላ እዛ ተክልዬ ማለት ነው ካስወጡን በኋላ መጨረሻ ላይ አካባቢ ይከፈታል እየተባለ 8 ወር ሆነ። 8 ወር ሲሆን አሁን መጨረሻ ላይ በቃ እየተመላለሱ አጋጣሚ ደግሞ አንድ ጓደኛ እዛ አለ እንደዚህ ታማሚ ነው እንደኔ ያው የክፍለ ሀገር ውስጥ እሱ ተጠግቼ እቺ ቤቱን ለመታደስ እዛ ቁጭ ብያለሁ። አሁን በምንድን ነው የምትኖረው? ምንም አለ ልብስ አለ አንድ እንጀራ ከዛ ይሰጥ ሌላ ምንም ነገር የለኝም።
አንዳንድ ሰው የሚያቀኝ እግዚአብሔር የሚፈራ የተወሰነች ነው 200 ብር 100 አሁን መንገድ ላይም እግዚአብሔር እንትን ያለ ይሰጠኛል። በዛ ምሳሌ ነገር የለም። ከእህት ማን ነበር ስሙ? በላይነሽ። እህት በላይነሽ አብራችሁ ነው የምትኖሩት እዚህ? እስቲ ኑሯችሁ ንገረኝ። የበፊት ኑሯችሁ ያው የበፊት ኑሮ ያው እሷም ልብስ እያጠበች ነው የምንኖረው። የሰው ልብስ እያጠበች ነው የምንኖረው። እኔም እዛ እስከ 7 ዓመት እዛ ነኝ። ምንም ነገር ማንቆም ምንም ነገር እንትን እዛ እስከ 7 ዓመት በኋላ ማለት ለአጋጣሚ እዚህ ሲባረር መመላለስ ጀመርኩ። እንደዚህ አሁን የ8 ወሩ የተለየ ነው። ከዛ በኋላ ደግሞ 7 ዓመት ሙሉ ቤታችሁ እዚህ ቤት አብስላችሁ ትበላላችሁ? ምግብ አይ ገዝተን ነው የምንበላው። አሁን ምጣድም የላትም እሷም እንትን የላትም ምንም ነገር የላትም። በቃ እኔም ውጭ ነው የምሳደው። እዛ እንጀራ ሰጠኛል። እዛ ከበላ በኋላ ምናልባት አጋጣሚ ፍራንክ ካለኝ መጥቼ ዳቦ ምናምን ገዝቼ እበላለሁ። ልብስም ደግሞ አንዳንድ ሰው የተወሰኑ ሰው እንደዚህ ለእግዚአብሔር ምናምን እዛ የሚረዱ አሉ። እዛ እግዚአብሔር እንትን ያሉ ሰዎች አምጥተው እንደዚህ ሱሪ ቲሸርት ምናምን እንደዚህ ይሰጣሉ። ቤቱ እዚህ ቤት ሳይታደስ በፊት ስትኖር ለኑሮ ምቹ ነበረ? አይ ምቹ አልነበረም። በቃ አብዛኛው ጊዜ እዛ ነው ያሳለፍኩት። እዚህ ለማደርም አይጋብዝህም ቤቱ? አዎ አብዛኛው ጊዜ በቃ 7 ዓመት ሙሉ ሳልም እዛ ከገባ ለማደርም ብትፈልግ ቤቱ እንደዚህ ምቾት የለውም። ደግሞ እዛም እንዴት ነው እንትን አለ ጸበል ቦታ በቃ ምቾት አለ። እንደፈለክ ነው 9 ሰዓት እዚህ ምናምን 9 ሰዓት መገባው ለጠሎት። ከዛ በኋላ መጨረሻ ላይ ጠዋት ጠሎት አለ፣ ትምህርት አለ ይሰጣል። እዚህ ቤቱ አሁን ታደሱ ከበፊቱ አሁን ለውጥ አለው አይደለም? ቤቱ በጣም ለውጥ አለው። እኔ ራሱ ደስ ብሎኛል። እዛ ቤቱ በመታደሱ ጤና ይስጥልኝ፣ እድሜና ጤና ይስጥልኝ፣ ጉልበት ተክልዬ ሌላ ምንም ማለት ነው። ይሄን አላሰብኩትም ነበር። ለሁላችን ለጓደኞች ምናምን እንደዚህ ብዬ ስነግራቸው ውይ ያችን ቤት ምናምን ብለው ነገርኳቸው። ሁላቸውም እዛ ያሉት አሳማሚም ያሳሙ ብዙ አሉ። ልጆች ምናምን ይዘው ምናምን ብዙ በሰንሰለት የታሰረ አለ። ሁሉም ተመላልሶ የሚጠመቀው ነገርካቸው? ቤቱ መታደሱ ነግሬያቸው በጣም ደስ ብሏቸው በጣም ደስ ብሏቸው። ስለዚህ አሁን ያው በተሻለ መጠን እንግዲህ ያው ደስ ብሏችሁ ትኖራላችሁ። ታያቶች ተመስገን። አንተ ጤና ይስጡ፣ በሽታ አይንካ፣ ስራ ተክልዬ ባርኩልኝ፣ ሚካኤል ባርኩልኝ፣ አዌ ነገራዌ ባርኩልኝ። በላይነሽ አቤት። ደህና ነሽ? ደህና ነኝ። ቡና አልፈላም? ፈልቷል። አቦል ነው ወይስ? አቦል ነው። አሳ አልጠጣም አልሄድም። እሺ ችግር የለም። ደግሞ ወንድምሽ እንደነገረኝ ባለሙያ ነሽ አይደል? በቀን ስንት ልብስ ታጥቢያለሽ? የሰው ልብስ ሲሰጡን ነው። ሲሰጡሽ ነው የምታጥቢው? በእጅሽ ነው የምታጥቢው? በእጄ ነው። አይደክምሽም? ምን ተሰርቼ የምበላ ነው። ምንድን ነው የሚያስፈልገው ቤት ውስጥ? ቤቱ ቆንጆ ነው። ቆንጆ ቤት ነው። ምን ላይ ትተኛላችሁ? ምን ላይ ነው የምተኛው? ፍራሽ አለኝ፣ እሱ ላይ ነው የምተኛው። እሱ ላይ ነው። ቴሌቪዥን ታያላችሁ? ቴሌቪዥን የለም። የሆነ አንድ ቴሌቪዥን አይቼ ነበረ እዚህ ቤት ከኋላው የሆነ እንደዚህ ርጉዝ ያለ ያሳያል? አያሳይም። አሁን በተለይ ጥሩ ነው እንደው አነስ ያሉ ዋጋ ያላቸው ቴሌቪዥኖች እንደው ብትገዙላቸው ቁጭ ብለው ቤታቸው እንደው ድብር ምንም ስላቸው ቁጭ ብለው ዜናም ቢሰሙ ምንም ቅንጦት አለ። እሱ በተለይ ታማኝ ስለሆነ ለአንዳንድ እረፍት ምናምን ሲያስፈልገው መጥቶ እዚህ ብትተባበሯቸው በጣም የሚያሳዝኑ ምስኪን ሰዎች ናቸው። እህታችን በላይነሽ ብዙ የመናገር ጥበቡ የላትም እና
የበፊት ቤቱ ሳይታደስ የነበረን ኑሮዋ ትንሽ በጣም የሚያሳዝን ነው። ካላስቸገርኳችሁ ትንሽ አይተን እንምጣ። የበፊቱን ቤታቸውን ቪዲዮአቸውን አይተን እንምጣና ትንሽ በልባችሁ ትንትላላችሁ ያላችሁን ሀሳብ ትነግሩኛላችሁ ማለት ነው በኮሜንት ላይ። ውድ የዘኪቲዩብ ተመልካቾች እንግዲህ ቤቱን እንዳያችሁት ነው። የእነሱን ኑሮ ሁኔታውን እንዳያችሁት ነው። አሁን ለቤታቸው ታድሷል። የባንክ አካውንት ሽፍቲ የባንክ አካውንት ይሄ የእህታችን የባንክ አካውንት ነው። በዚህ ጎስቋላ ቤት ውስጥ ሲኖሩ የነበሩ እህትና ወንድም ናቸው። የምትችሉትን እዚች አካውንት ላይ ጣል ብታደርጉ እግዚአብሔርም ደግሞ በረከቱን ጣል ያደርግላችኋል። ስለዚህ እንደዚህ አይነት ሰዎችን ማገዝ ማለት ከእግዚአብሔር ጋር የመኖር ጥበብን መጀመር ማለት። ስለዚህ ምንም ቢገዛ እንደው የምትችሉ ቤቱ አሁን ታድሷል። አልጋ የላቸውም፣ ወንበር የላቸውም፣ የሚያበስሉበት አንዳንድ ነገር የላቸውም። ቤታቸው ባዶ ነው። ወላዲተ አምላክ ምስክሬ ናት። ባዶ ማለት ነው። የምትችሉ ሰዎች እንደዛ አድርጉላቸው። ብዙ መናገሩ ላይ ስለሌሉበት ነው የሚናገረው። ይሄው የባንክ አካውንታቸው እዚህ ላይ ያለላችሁ መለገስ ትችላላችሁ። የበላይነሽ ማን ነው ያባት ስም? ሞላ በላይነሽ ሞላ። ያያትሽ ጎርጊሶ በላይነሽ ሞላ ጎርጊሶ የኢትዮጵያ ንግድ ባንክ 1035 98 88 መጨረሻ ላይ አደራችሁን አግዟቸው። እንግዲህ ቤቱ ተመርቋል። እግዚአብሔር ይባርክላችሁ። አሜን። ተግድዬ ጉልበት ነው ያልኩት። በምትወጣበት በምገባበት ምንም ነገር አይንካ። ተግድዬ እድሜና ጤና ይስጥ። ልጆችም ካሉ ልጆች ይባርኩልኝ። አንድ ሴት ኃይለኛ ሴት ልጅ አለች። እሷም ደግሞ 2 ዓመቷ ነው። እግዚአብሔር ይመልስልን። ኃይለኛ ከሆነች እግዚአብሔር ያሳድግልን። ተግድዬ ይባርኩልኝ። የነገ አበይ ደግሞ እድሜና ጤና ይስጥ። በሽታ ይንካ። አንተንም እግዚአብሔር ይማርህ። አሜን። ውድ ተመልካቾቻችን ማህበራዊ ሚዲያውን ለበጎ አድራጎት በመጠቀም እግዚአብሔር ደስ የሚሰኝበት ቦታ እንዲሆን ማህበራዊ ሚዲያው የበኩላችሁን አስተዋጽኦ አድርጉ። እናድርግ። ሸክማቸው የከበደባቸውን የኑሮ ሸክማቸው የከበደባቸው በተቻለን አቅም ጥረት ካደረግን ሌላውን እግዚአብሔር ነው የሚሞላው። የኛ መጀመር ነው፣ መጨረስ የእግዚአብሔር ነው፣ ማስጨረስ የእግዚአብሔር ነውና አደራችሁን ማህበራዊ ሚዲያ ላይ በምንለቃቸው የበጎ አድራጎት እንቅስቃሴዎች ተሳታፊ ትሆኑ ዘንድ በሕያው እግዚአብሔር ስም በእመቤታችን በቅድስት ድንግል ማርያም ስም አደራ እላችኋለሁ። ሰላማችሁ ይብዛ። እኛ ነፍሮ እንባላለን። እናንተ እንግዲህ የምትበሉትን ያዙ። ውድ ተመልካቾቻችን እንግዲህ ከስጋ ዘመድም አንዳንዴ በለጥ ያሉ ጎረቤቶች አሉ። እዚህ አካባቢ የነሱ ጎረቤቶች አቅም ቢኖራቸው ማሰራት ይችላሉ። ፍላጎቱ አላቸው። የአቅም ጉዳይ ስለሆነ ነውና ይሄ ቤት በመሰራቱ በጣም ደስ ከመሰኘታቸው የተነሳ ካልመረቅን ብለዋል። የነሱ ምርቃት ደግሞ ሌላ ቤትም እንድንሰራ በረከትም ጸጋም ስለሆነ እናቶች አሉ። በዚህ አንድ ወንድምም አለ። እናቶች ሲመርቁ ትልቅ በረከት ነው የምናገኘው። ዘኪቲዩብም የበለጠ በጎ አድራጎት ስራ እንዲሰራ
ሌላም የእማማ ዝናሽ የበጎ አድራጎት ድርጅትም የበለጠ የበጎ አድራጎት ስራ እንዲሰራ ይሆናል ማለት ነው። አሜን አሜን አሜን። እነዚህ ሰዎች ይረዳችሁ፣ እግዚአብሔር ይርዳችሁ። አሜን 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 ሀገራችን ሰላም ያድርግ። አሜን አሜን። የሁሉም ነገር ሙሉ ትስጣችሁ። አሜን። እንደዚህ በቤታችሁ ተደሰቱ። አሜን። እንዳስደስታችሁ ተደሰቱ። አሜን። ጎረቤትን ተደሰቱናል፣ ተደሰቱ። አሜን። ሀገራችን ይደሰት። አሜን። መብርሃን ሁሉም ነገር ትስጣችሁ። አሜን። የሰላም ሀገር ያርግልን። አሜን። እንደሸማ ያላብስ። አሜን። ነገር ያድናል። አሜን አሜን። እግዚአብሔር ይርዳችሁ። አሜን። ሁሉ ነገር ንብረታችሁ እንደዚህ ይመርላችሁ። አሜን ይመርላችሁ። አሜን። ደስ ብሎናል፣ ደስ ይበላችሁ። አሜን። እግዚአብሔር እድሜ ጤና ያድላችሁ። አሜን። ፍቅር አንሳባችሁ። አሜን። እግዚአብሔር ይስጣችሁ። አሜን። እነሱ ይረዳ እግዚአብሔር ነው የሚረዳው። እግዚአብሔር ተራዳይ መልአክ ይዘዝላችሁ። አሜን። መብርሃን ተራዳይ መልአክ ትዘዝላችሁ። አሜን። እኔ ባጎደልኩት መድኃኒዓለም ቅዱስ ሚካኤል ሙሉ ነው። አሜን። ኬር 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 ኬር። እግዚአብሔር ይስጣችሁ። አሜን ጤና ይስጥ። አሜን። ጤና ስሬ እናርግላቸው። ጤና ሙሉ ጤና ይስጥ። አሜን። ያሰብከው ሁሉ ብሉልን። አሜን። ሀገራችን ሰላም ያርግልን። አሜን። እንደው ያሰብከው እንዴት ደስ እንዳል ደስ ብሎናል። እኛም ደስ ብሎናል። አሜን። ደስታን ይዘህ ግባ። አሜን። በጣም ነው የምናመሰግነው። ኬር 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 ኬር። ካሜራ ውስጥ ብናስገባቸው ብታዩ በጣም ብዙ ናቸው። ደስ ብሏቸው ነው ይህንን ፍቅራቸውን በምርቃት እየገለጡ ያሉትና እግዚአብሔር ያክብራችሁ። እናንተንም በጣም ነው የምናመሰግነው። አባታችን የመጨረሻውን ይመርቁልናል። የመጨረሻውን አሳምሩላችሁ። አሜን። ኢትዮጵያ ሀገራችን ሰላም ያርግልን። ምንም ሀገር ሰላም ሲሆን ነው ሀገር ኢትዮጵያ ሰላም ያርግልን። የአርታም ሳማል አንገነት ያርግልን። የአርታም ሳማል አንገነት ያርግልን። እናንተም እግዚአብሔር ይስጥ። አንተ የልጅ እውቀት ይስጥ። ከዚህ እውቀት ይስጥ። ወዳት ድሃ የሚረዳ እግዚአብሔር ይረዳ። እግዚአብሔር ይርዳ። እግዚአብሔር ይርዳ እና ፍቅር እንደሸማ ያላብስ ያላብስ። ዘር ይባረክ። የተባረከ እንጀራ ይውጣል። ከዚህ የበለጠ እግዚአብሔር ከአንተ ጋር ይሁን። የእግዚአብሔር መንፈስ ከአንተ ጋር ይግባ። ውስጡ ይግባ። ውስጡ ይግባ። እንደሰሩ ፍቅር እንትን ያላብስ ይስጥ። ይባረክ። ዘር ይባረክ። ፍቅር ይስጥ። ፍቅር ይስጥ። ይባርክ። ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅዱስ ራጉኤል ዛሬ ነጎድጓዳኖስ ነጎድጓድ ከአንተ ጋር ትሁን። አንተን አላከፍት ይከተሉ። እውቀት ይስጥ። ጥበብ ይስጥ። ጥበብ ይስጥ። እውቀት ላይ እውቀት ይስጥ። ሀብት ላይ ይስጥ። ባጎደልኩበት ቅዱስ ገብርኤል፣ ቅዱስ ሚካኤል የሚባል የሆነውን ኬር። በጣም ነው የምናመሰግነው። እግዚአብሔር ስትልን ስለነበረን ጊዜ ሁሉ የእግዚአብሔር ስም የተመሰገነ ይሁን። እንግዲህ መልካም ቤት ተብሏል፣ ተመርቋል። ከዚህ በኋላ እንግዲህ እግዚአብሔርን ከዚህ በኋላ እንግዲህ እግዚአብሔርን እያመሰገናችሁ እንግዲህ መኖር ነው። ቅድም ያልኳችሁን እንዳትረሱ አደራ አደራ። ቤቱ ታደሰ ተሰራ እንጂ ቤት ውስጥ ምንም ነገር የለም፣ ባዶ ነው። ከሚቀምሱት ነገር ጀምሮ ማለት ነው ከቤት ቁሳቁስ ድረስ ምንም ነገር የላቸውም። ጸደቁባቸው፣ ከእግዚአብሔር ትልቅ በረከት ተቀበሉባቸው። ተሯሩጦ እንኳን መስራት እንዳይችል መስራት የሚችልበት የጤና ሁኔታ ላይ አይደለም ያለው። ሁለቱም የጤናቸው ሁኔታ ያው የታወቀ ነው፣ በተለይ የወንድማችን። ስለዚህ በምትችሉት አቅም እናግዛቸው፣ ከእግዚአብሔር በረከት ትቀበሉበታላችሁ። ቅድም ነግሬያችኋለሁ የባንክ አካውንታቸውን፣ በዛ የምትችሉትን አግዟቸው። ሰላማችሁ ይብዛልን። ሌላ ቤት ደግሞ ይቀጥላል፣ እያለ ይቀጥላል፣ እያለ ይቀጥላል፣ እያለ ይቀጥላል። ምርቃቱም እያለ ይቀጥላል። ሰላም ሁኑ። በጣም እናመሰግናለን። እግዚአብሔር ይስጥልን። እሺ